እሺ ቴንኪው። ያ መልእክቱ ለሁላችንም ነው። ያ በተለይ ምስልምና ወደ ማደናገር ስራ ስለሚሰሩ በምንም እንዳትጠለፉ። ቅድሚያ ለሃይማኖታችን ሁላችንም መስጠት አለብን። የሆኑ አካላት ላይ ብቻ የሚጣል አይደለም። ባይዘ ሃይማኖት ጉዳይ አካሌ ስራው እኔን አይመለከተኝም የምንለውና የሆኑ ዳጋ የተቀመጡ ሰዎች ስለአንተ የሚታገሉልህ ስለአንተ የሚሰሩልህ ብቻ አይደለም። ሃይማኖታችን እስካልነ ድረስ የምናደርገው ሁላችንንም ይመለከታል ማለት ነው። ሁላችንም ይመለከታል። ሰው ሁላችንም የሚመለከተን ከሆነ ምን ማድረግ አለብን? በየአቅማችን በየችሎታችን የሚያበላሽ ነገር አለመስራት፣ የሚመለከተንን ደግሞ የራሳችንን ዲፌንድ ማድረግ ጤናማ ነው ማለት ነው። ቢያንስ ሲሰደብ እንኳን አለማሰደብ አንድ ነገር ነው። ወይም ደግሞ ተሳድቦ ለተሳዳቢ መስጠት ደግሞ እሱ ሌላ ጥፋት ስለሆነ እንደዚ አይነት ውስጥ አለመግባት የራሱ አንድ አሪፍ ነገር ነው። ደጋፊ እነኛን ሆኖ መምጣት በእነኛ ለመወደድ ብሎ መምጣትም ሌላ ስህተት ስለሆነ ማለት ነው። ብዙ ጊዜ ኦርቶዶክሳውያን ጋር ፍትሐዊ ኑን አይነት እንትን የእስልምናውን አካሄድ ካለማወቅም ይመስለኛል የመደገፍ ነገር አለ። ያ ነገር መስተካከል አለበት። ያ ነገር መስተካከል አለበት ማለት ነው። ጓደኝነት፣ ጎረቤትነት ይቀጥላል ከማንኛውም ጋር። ነገር ግን የኔን ሃይማኖት እየጨፈለቀ ፍትሐዊ ልሆን አይነት እሳቤ የእነሱን ማሞገስ ማወደስ ረመዳን ሲመጣ ዘጭ ዘጭ በእነሱ መንዙማ እንትን ማለት ይሄ ተለጣፊነት ነው። የራስን ክብር አለማወቅ ነው። በራሳችሁ ማንነት ክብር፣ ሃይማኖታችሁ ክብራችሁ ነው። ስለዚህ የራሳችሁን አክብራችሁ ልትይዙ ነው እንጂ የምትሉት የእነሱን በማመሳሰል እነሱ ላይ በመለጠፍ ተወዳጅነት የሚመጣው ጤናማ አይደለም። ሰዎቹ ደግሞ 100% ነግራችኋለሁ፣ ክበዋችሁ ዓመት ሙሉ አንዲትን ቀን እነሱ ጋር ስታነሱ ከላይ ነው የሚፈጠፍጧችሁ ቁልቁል። 11 ወር ሙሉ ብታገለግሏቸው 11 ወር ብቻ አይደለም 11 ወር ከ29 ቀን ብታገለግሏቸው ለአንድ ዓመት አንድ ቀን ሲቀረው እስልምናም ጋር እኮ እንዲህ ያለ ብላችሁ ብትሏቸው እስልምና ጋር እንዲህ ያለ ብላችሁ ብትሏቸው ያንን ሁሉ ወራትና ቀናት ዘንግተው በአፍጢማቸው ይደፏችኋል ማለት ነው። ተጠቅመውባችሁ ነው የሚጥሏችሁ። ተጠቅመውባችሁ ነው የሚወረውሯችሁ። እንዴት ሰው ተጠቅመውባችሁ ለሚወረውሯችሁ ነገር መገልገያ አለመሆንን መምረጥ የእናንተ ጉዳይ ነው። ዩዘ እንደ ስራው ናችሁ። በቃ እናንተ አብዛኞቻችሁ እናውቃችኋለን እንደዛ እንደምትሆኑ። ሶሪ ቱ ሴይ ዲስ እንደዛ ናችሁ። ግን ለእነሱ ተጠቃሚ ከሆናችሁ እነሱ ጀግና ምናምን ብለው ካመጧችሁ የሆነ ሰዓት ይጠቀሙባችኋል። የሆነ ሰዓት ላይ ጀስት ላይክ እንደ መስቲካ ናቸው። መስቲካን ታኘካችሁት በኋላ ታኘካችሁ ትተፉታላችሁ። የሰልባጅ ያህል እንኳን ዋጋ አታወጡም። ከዛ በኋላ ከተጠቀሙባችሁ በኋላ እንደው ሰልባጅ እንኳን ወይም ሲጠባችሁ ወይ የሆነ ነገር ብቻ እንትን ወይም ልለውጡ ትችላላችሁ፣ ወይም ለሌላ ሰው ልሰጡት፣ ወይም ለነዳያን ልሰጡት ወይም ልሸጡት ብቻ የሆነ ነገር ልታደርጉ ትችላላችሁ። የዛን ያህል እንኳን ጥቅም አታወጡ። ከላይ የሰቀሏችሁን እንዲታች ነው አምጥተው የሚፈጠፍጧችሁ ማለት ነው። ክርስትናን እስከሰደባችሁላቸው ታንቋሽሻችሁላቸው፣ ግን እናንተ ጀግና ናችሁ፣ ጠያቂ ምሁር ናችሁ፣ የሚያህላችሁ የለም። ክርስትናን ብቻ ተቹ። እናንተ የእናንተን የሚያህል ጭንቅላት ያለው ማንም የለም። አንድ ቀን እስልምና ላይ ቻሌንጅ ካደረጋችኋቸው ለካ ተሳዳቢ ናችሁ እስከዛሬ ሳናውቃችሁ ነው ብለው ይዞሩባችሁ። አንድ ቀን ጥያቄ ጠይቋቸው እንዴት ይህንን እንደዚህ ይባላል ብላችሁ በሏቸው። ኢሚዲየትሊ ይቀየሩባቸዋል። እና እንደው ለሰዎች መጠቀሚያ አለመሆንም
ይህንን በደንብ ካወቃችሁባቸው ሲያሙ እኔ ባይዞ የእምነት ተቃራኒ የሆነ ሰው የአንተን የራስን እምነት እየተቸህ ባለበት ሰዓት ላይ ሲያጨበጭበልህ ቆም ብለህ ካላሰብክ ጤናማ አይደለም። ሶሪ አማኑኤል ሜን ያለብህ ካጨበጨበልህ በጣም ትክክል ነህ እያለ የአንተ እምነት ተከታይ ደግሞ ተሳስተሃል እያለ የዛኛው እምነት ተከታይ ግን ጎበዝ ጀግና ካለህ ጠፍተሃል፣ አንተ ጠፍተሻል እንጂ። ምክንያቱም የራስሽ ወገን ተሳስተሻል ሲሉሽ አልሰማም ብለሽ ያኛው ወገን አካል ያኛው ተቃራኒ እምነት ወይም ደግሞ ከክርስትና ውጭ የሆነ ሲያጨበጭብልሽ እና ምሁር ሲልሽ አውቅ ያለው ብለሽ የምታስብ ካለ እርግጠኛ ነኝ ጭንቅላትሽን አከራይተሽዋል። በነፃ እንዲሁ ተከራይተውበት እየተጫወቱበት ነው። ሰው እንደዛ ጭንቅላታችሁን በነፃ ታከራዩት ጥሩ ነው። ሁላችንም እንደዛ ለማድረግ እንሞክር። ድክመት ሁላችንም ሊኖርብን ይችላል። ነገር ግን አውቀን ደግሞ ባናደርጋቸው ጥሩ ነው። ቢኒሻ እንዴት ናችሁ? ሰላም ብያለሁ ወንድሞቼ። መዝሙረ ዳዊት ዘማርያም ከረጅም ጊዜ በኋላ ነው ያገኘዋል። መዝሙር ያሬድ ዳዊት አልኩኝ እንዴ? ጠፍቼብህ ነው ቢኒዬ። እንዴት ሆነ? መዝሙር ያሬድ አውቆ ሲያነካካኝ ነው። ሰላም ብያለሁ። እፎይ እንኳን ተወለድክ ብርቱ ጀግና ወንድማችን። ብቻህን መጅሊስ የሆንክ ልጅ እየተንጫጩ ነው ደግሞ ሰሞኑን። በእርግጥ እናውቃለን ለምን እንደዛ እንደሚያደርጉት እና ወደሱ መለሳለሁ። ግን አንተ እንኳን ተወለድክ ብያለሁ። ለመናገር በጣም ደስ ብሎኛል አንተን በማወቄ። አንተ ከኛ ግሩፕ በመቀላቀል ዘግይተን ብትመጣም ግን ባለች በጥቂት ዓመታት ውስጥ የሰራው ስራ በጣም ቀላል የሚባል ስራ አይደለም እና ያው መቼም እግዚአብሔር በብዙ ጎዳና በብዙ አይነት መንገድ ይሰራል ብዬ አምናለሁ እና ስለዚህ እግዚአብሔር እየተጠቀመብህ ብዬ ነው የማምነው እና ለዚህ ደግሞ እግዚአብሔር እናመሰግናለን። አንተም እንኳን ተወለድክ። አሁንም ትልቅ አደራ አለብህ። ብዙ ነፍሳት በእጅህ እየዳኑ እያየን ነው። እውነት ለመናገር ቀላል አይደለም፣ ቀልድም አይደለም። ብዙ ነፍሳት በእጅ ላይ እየመጡ ነው። ይሄ ደግሞ ደስ ይላል። ሰው የሚለፋው ነፍሳትን ለማዳን እስከሆነ ድረስ የነፍሳት መዳን ደግሞ ትልቁ የመጨረሻ የስራ ውጤት ነው እና እግዚአብሔር ደግሞ ተጨምሮበት ይሄን ነገር እያየን ስለሆነ በጣም እውነት ለመናገር ደስ ብሎኛል። ከዛ በተረፈ ግን ሰሞኑን ላይ ያለው ጫጫታ ምናምን ያው የሚታወቅ ነው። ሙስሊሞች ሁሉ ጊዜ እኛ ብቻ እና ይጠቀማሉ፣ ድራማ ይሰራሉ፣ ሰዎችን በሐሰት ያሰልማሉ፣ ገንዘብ እየከፈሉ ሰዎችን ያመጣሉ፣ ተሳዳቢ ይቀጥራሉ። ይሄ የሙስሊሞች ባህሪ ነው። በተለይ ዋሃብያ የሚባለው እዚህ ቲክቶክ ላይ በጣም አክቲቭሊ የሚንቀሳቀሰው እሱ ስለሆነ ይሄ የታወቀ ነው። በብዛት እንደዚህ አይነት ነገር ነው የሚሰሩት እና አሁን ተቀናጅተው እየሰሩ ያሉት እንግዲህ ምን እናርግ ነው። አስተምሮታችንን በጠቅላላ ገለጠብን። ፊቱ ቆመን ሐሰት ነው ማለት አንችልም። ስለዚህ ማድረግ የምንችለው ምንድን ነው? በሐሰት ከሰን አሳቀን አስፈራርተን አሸማቀን ከዚህ ማስወረድ አለብን የሚል የሐሰት ክስ ጀምረዋል። ይሄ ደግሞ ረመዳን ሲመጣ ይታወቃል። ያው ረመዳን ሲመጣ ሴጣን ይታሰራል ይላሉ። አይ ቲንክ እኔ እንደሚመስለኝ ሴጣን ይፈታል ይመስለኛል። አይ ቲንክ በረመዳን ነው ከጥንት ጀምሮ ብዙ ነገር የሚያደርጉት። ሰው የሚገሉበት ወራት ይሄ ነው። በፊት እንደምናውቀው ረመዳን ላይ ነበረ ብዙ ሰዎች በአጥፍቶ ጠፊ የሚጠፉት። እንደገና ደግሞ አሁን በቅርብ ጊዜ ደግሞ እንዳየ ነው በአደባባይ ላይ ወጥተው ሰው ይገደልልን እያሉ የሚሉበት ወራት ይሄ ወራት ነው እና ይታወቃል። ይሄ ወራት ሲመጣ ተሰባስበው እንዲህ አይነት ነገር እንደሚያደርጉ ማለት ነው እና ግን ከኛ ዘንድ በእኛ በኩል ደግሞ ተመጣጣኝ ነገር ማስቀመጥ መቻል አለብን። አንደኛ ትክክለኛ አስተምሮ እንደሚያስተምር በእርግጥ ተሳዳቢ ማን ነው የሚለው ከመጽሐፎቻቸው ኡስታዞቻቸው በጠቅላላ ያለ አንዳች ነገር ሲሳደቡ ነው የሚሉት። ኦኬ ይሄ ቪዲዮዎች ብዙ ቪዲዮዎች አሉ በፊትም ያሳየ ነው ስለሆነ ማለት ነው። ስለዚህ ተሳዳቢ ማን ነው የሚለው የሚታወቅ ነው። አስተምሮ አይደለም እነሱ የሚያነሱት ሊትራል የሆነ ስድብ ነው። ከኛ ጋር ግን አስተምሮ ነው ስድብ ተብሎ የሚያዘው እንጂ የማንንም ሰው አንደበት አንድም አምጥቶ አያውቁም። ሊትራሊ እኛ ስንሳደብ ምናልባት አዲሱ ነው
አዲሱ ስድብ ሊሆን ይችላል። በኃይለ ቃል ልንናገረው ይችላል። ያን ከሆነ ስድብ የሚሉት አላውቅም። ደግሞ እንደው ድምፃችንን ከፍ አድርገን ቶናችን ልንናገር እንችላለን እንጂ አንድም ከአስተምሮ ውጭ የመጣበት ጊዜ የለም። አንድም ሙስሊም የቱ ጋር ነው እስቲ ከአስተምሮዎች እንዲህ ብላችሁ ተሰርባችኋል ብሎ ሊያመጣ የሚችል የለም። ስለዚህ እንደዚህ አይነት ነገሮች ማሸማቀቂያና ማስፈራሪያ ናቸው። ያው ብዙ ጊዜ ተሞክሯል፣ የሚሳካ አይደለም እና ወደ ውስጣችሁ ብትመለከቱ ሙስሊሞች፣ እኔ ለእናንተ ማስተላልፈው ሰውን ከመክሰሳችሁ በፊት መጽሐፎቻችሁን መርምሩ፣ ወደ ውስጣችሁ ተመልከቱ። ይሄ በዓለም አቀፍ ደረጃ ነው። ባይዘዌ መጽሐፎቻችሁ እየተበጠሩ ነው፣ ጉድ እየወጣ ነው። በጣም ብዙ የሚሰቀጥጡ ነገሮች አሉ፣ በተለይ ከነብያችሁ ጋር ተያይዞ ከአስተምሮታችሁ ጋር ተያይዞ። ስለዚህ እነሱ መመርመር ይሻላቸዋል። ማትቀበሉ ከሆነ አንቀበልም ብላችሁ መቼም አሁን ላይ የመጡ ቁርአን ብቻ የሚቀበሉ አሉ። እነሱ ጎራ መቀላቀል ነው። እነሱም ተአፍረው ነው መጽሐፎቻችሁን እየተወደዛ የገቡት። ስለዚህ ወይ ወደዛ መግባት ነው፣ ካልሆነ ደግሞ የምታምንበት ከሆነ አምንበታለሁ እቀበለዋለሁ ብለህ ወይ መከራከር ነው ወይ ውይይት ውስጥ መግባት ነው እንጂ መጽሐፍ በተነካ ቁጥር ተሰደብኩ እያልኩ እያለቀስክ ሰውን እያስነሳ አታስለቅስ ማለት ነው። ለቅሶ ቤት አታስመስሉ። ይሄን ነው የምላችሁ። ከዛ በተረፈ እንግዲህ እነ ዘማርያም እነ ያሬድ ሌሎች መምህራን ካሉ ከጀርባ ሆነው መስራት ያለባቸው ነገር እንዲሰሩ በዚህ አደራ ለማለት ፈልጋለሁ። ምክንያቱም እስልምና ላይ ሲሰራ በጣም ከባድ ነው። ብዙ ነገር ነው ሪፈር የሚደረገው። እንደገና የክርስትናውን ሪፈር እያደረጉ ትንሽ ከብዳለን። ክርስትና ላይ አንዳንድ የሚነሱ ነገሮችን ብታግዙ፣ በውስጥ የሚላክላችሁ ነገርም ካለ እነሱ ላይ መልስ በመስጠት ብታግዙ በጣም ጥሩ ነው ብዬ አስባለሁ። ድካሙ ከባድ ስለሆነ የእነሱ መጽሐፍቶች ብዙ ስለሆኑ ብዙ ነው ሪፈር የሚደረገው። መጽሐፍ ቅዱስ ላይ ብቻም ሳይሆን ውይይቱ እዚህ የእነሱ መጽሐፍ አለ፣ መጽሐፍ ቅዱስ ያለ የአባቶች ትምህርት አለ። እንደገና ደግሞ የእነሱ መጽሐፍ በጣም ብዙ ናቸው። እንደዚህ ሁሉ ለማድረግ ትንሽ ጊዜ የሚወስድም በዛ ላይ ደግሞ የሚከብድም ነገር ስለሆነ እገዛ ቢደረግ ደስ ይለኛል። መምህራን ካላችሁ ፕሮሚስ ብትገቡና እናንተ ደግሞ ከጀርባ ያለውን ነገር ብታስተካክሉ በጣም ደስ ይለኛል። አረዘምኩኝ። እኔም ለወርድ ነው፣ ስራ ላይ ሆኜ ነው፣ መግባት ስላለብኝ ነው እንጂ በጣም ስራ ላይ ነኝ። በጣም ይቅርታ። ለሌሎቹ ለቃለሁ እና አፎይ ደግሞ በመጨረሻ የምለው እንኳን ተወለድክ፣ በርታ። ትልቅ ኃላፊነት አለብህ። ልደት ሲከበር ሰዎች እንደዚህ አይነት ነገር ሲያደርጉ ኃላፊነት ስላለ ነው እና ተጨማሪ ኃላፊነት እየሰጡ ስለሆነ እነዚህ ነገሮች እንድታስብ እልሃለሁ። አመሰግናለሁ። ቴንኪው ቢኒሻ፣ አመሰግናለሁ። ታሸክመኛለህ። ነባሮች ናቸው እናንተ። ጫንቃችሁ ደንድ ነው ለረጅም ዓመት በመቆየት አክቹዋሊ ያው አሁን ወደ እናንተው ጀማ ተቀላቅያለሁ። እኔም አሁን ጨጓሬ ስንት ጨጓራችሁ ውፍረቱ ብሏል። እንትና ዘማርያም ወፍሯል። እኔም ቆየት እያልኩ ስመጣ እየደነደነ መጥቷል። ማን ይቀር ቃል የለም። ኦኬ አሉ እንዴ? መምህር ኤፍሬም እንኳን ደህና መጡ። እንኳን ደህና ቆያችሁ። ሰላም ነው። ቅድም አይቼህ ነበር አሁን እንትን ብሎብኝ አላየሁትም። ሶሪ። እውነት ነው። አይ መከራውም መገለጫችን አስቀይሮን ስለሆነ ታይተን አንለይ። ፕሮፋይል ቀይረው ለዛ ነው። እንኳን ተወለድክ እያለሁ በዚሁ አጋጣሚ ሰላም እንደምንሰነበታችሁ ሁላችሁንም። ጉባኤ አምሽቼ በጣም ድምፄ ደክሟል። እንዲሁ ሳያችሁ ሰላም ልበላችሁ የኔ ገባሁ። ያክብርልኝ እግዚአብሔር። አመሰግናለሁ። አሜን አሜንሽ ቃል ለእሱ አይሰማም እያሉ ነው ከስር። የቃል ያስቸግረ ኔትወርክ ብዙ ጊዜ እና
ሙስሊሞች እህት ወንድሞች ናቸው ብሎ ተናግሯል። ከአጋንንቶች ጋር በሙስሊሞች ዘንድ ይታመናል። ሙስሊሞችን ጥያቄ መጠየቅ ይችላል። ትንሽ ድምፅ ከፍ አድርገው። እንደ ቢኒ ማግኘት ፈልጌ ነበር። ቅድም በተናገረው ነገር ላይ እሱ ማውራት ፈልጌ ነበር። ምን ቢኒ ያጋንንት ነብይ ነው ብለው የሚያምኑት። እንዴት ነህ? እንኳን ተወለድክ። ቀደም እኮ ወለድህ እያልኩኝ አለንዳ። እንዴት ነህ? እንኳን ተወለድክ። እንዴት ነህ? ያው በተራውስ ሰላም ሰላም እያለው። እሺ ምን እያለ ነው ይሄ? እንኳን ተወለድክ ፎይ አሬ ቆዳ እንኳን አሜን አሜን ተወለድክ። እሺ በጣም ነው ማመስገን ባይ። እሺ አብዱ ማን ነው? አብዱ ቤር ነው። ቤር አብደል ቤር ሰላም ነው። ጎዳ አምጣ። እሺ ክርስቲያን ፎይ ያ አብዱል በር አለ። አይ ቲንክ መማር ነው ፈልጉት ነው። ቀጥል ክርስቲያን። አብዲ ሙሐመድም የሚል አለ። ሜቢ ሉክ ሙሐመድ ይዞት የመጣው ትምህርት እኛ እስልምና የአጋንንት ሃይማኖት ነው ብለን ስንናገር በማስረጃ ነው። እስልምና አጋንንቶች የሚከተሉት እምነት ነው። ይህም ለምንድን ነው? ጋኔኖች ሙስሊሞች ናቸው ብለው ያምናሉ። ጋኔኖች ሙስሊሞች ናቸው። ስለዚህ ሙስሊም እስከሆኑ ድረስ ደግሞ ወንድሞቻችን ናቸው። ምክንያቱም በሃይማኖት ወንድሞቻችን ናቸው ብሎ ቁርአንም ስለሚናገር ማለት ነው። እና አማኞች ወንድሞች ናቸው ብሎ ስለሚናገር ቁርአን። ስለዚህ አጋንንቶች እንደ እስልምና የሙስሊም ወንድም እህቶች ናቸው። ይህን ደግሞ በጣም በኩራት በድፍረት ሲናገሩት አንዳንድ ኡስታዞች ይስተዋላል። ነገር ግን አብዛኛው ሙስሊም ይህን ነገር አያውቅም፣ ይሸማቀቅበታል ሲሰማ ማለት ነው። እንዴ እኔ አጋንንት ወንድም አለኝ ወንድሞች አጋንንት ናቸው ብለው ደንግጠው በዚህ ጉዳይ ራሱ ከእስልምና የወጡ ብዙ እህት ወንድሞች ስላሉ ማለት ነው። ስለዚህ አብዛኛው የማያውቀው ማህበረሰብ ሙስሊሞች ማለት ነው ይህንን ሲሰሙት እንግዳ ነገር ይሆንባቸውና በጣም ለመቀበል ይቸግራቸዋል። ከዛ በኋላ እኔማ አጋንንት እህቴ ወንድሜ ሊል ብዬ መቀበል አልችልም ብለው ይክዱታል፣ ወይም ደግሞ ከዛ ከእስልምና ይወጣሉ ማለት ነው። ኢሳይያስ ጋር ነው ስጠኝ ከመጽሐፍ ቅዱስ። እኛም አናምንም። ኔትወርክ ጥሩ አለ። በእስልምና አጋንንት የሆኑ ወንድሞች አሏችሁ አይደለ? ምንድን ነው ያልከው? ነው አጋንንት ሙስሊሞች አሉ አይደለ? ድገመው። ጂኒዎች ጂኒ ኦኬ፣ እነሱ ወንድሞች ናቸው አይደሉም? ጂኒዎች ወንድሞች ናቸው አይደሉም? ሙስሊም ናቸው
እነሱ ወንድሞች ናቸው አይደሉም? አላህ የሚገዙ ማለት ነው። ወንድሞች ናቸው አይደሉም? የምን እ እኛ ወንድም ናቸው። እሺ እንበል። ኦኬ ያንተ ወንድሞች ናቸው። መሐመድ የነሱ መልእክተኛ ነው አይደለ? የነሱ መልእክተኛ ነው አይደል መሐመድ? ስላስገባኝ ቀላል ጥያቄ ነው የምጠይቅህ። እኔ ቆይ አንዴ ተራ ጠብቃ። አልሳደብም። ቀላል ተራ ጠብቃ። መሐመድ የነሱ መልእክተኛ ነው አይደለ? በጣም እያለቀሰችብህ ነው። አንደኛ ላይቡ እንትን አይደለም ዩዘርክ ህፃናት እንትን ስለሚል አብዲ ቀጥል። ምን ነበረ ጥያቄ? መልካም መሐመድ ያጋንንት መልእክተኛ ነው አይደለ? ልጠይቅ። መሐመድ ያጋንንት መልእክተኛ ነው አይደል? እሰማለሁ። ይፎ ትሰማለህ? አይደለም። ኦኬ ለአጋንንት አልተላከም? አይደለም። ኦኬ የአጋንንት መልእክተኛ ነው አይደለም? አይደለም። ምንድን ነው? ኦኬ አጋንንት ወንድሞች አሉ? መልእክተኛ ነው። አጋንንት ወንድሞች አሉ? አጋንንት ወንድሞች የሉኝም፣ ግን አጠቃላይ የአላህ ፍጡር ናቸው። ኦኬ መሐመድ ለአጋንንቶች አልተላከም? መሐመድ ለሰው ነው የተላከው እንጂ ለአጋንንት አይደለም። ስለዚህ ለአጋንንት ካልተላከ አጋንንቶችም አላህ የፈጠረው አላህን እንዲያከብሩ ለአላህ እንዲገዙ፣ ለዛ ነው አጋንንትን አላህ የፈጠረው። ስለዚህ ከአጋንንት ጋር አብሮ ሌሊት የሚሄደው ለምንድን ነው ታዲያ? ለአጋንንቶች ካልተላከ መሐመድ ቁርአን ሄዶ ለምን ይቀራላቸዋል? አብሮ ከአጋንንቶች ጋር ለምን ህብረት ያደርጋል? አጋንንትን ማን ይፈጥራል? ማንም ይፍጠራቸው። ማን ፈጠራቸው? አለም ጥያቄ እኔ አጋንንትን ማን ነው? አዳምጡ። አጋንንትን እኔ መሐመድ ፈጠራቸው አልወጣኝም። ለአጋንንቶች ተልኮ አልተላከም ብለኛል። ለሰዎች in the valley and in the hill and said በሸለቆም በተራራም ፈለግ ነው፣ ነገር ግን ልናገኘው አንቻልንም። he has neither been taken away by jinn or has been secretly killed እና ወይ ተገድሏል ብለን አሰብን ወይም በጅኒዎች ተወስዷል ብለን ተጨነቅን አለ። he the narrator said ተራራቅ እንደተረከው we spent the worst night which people could ever spend ሰዎች ሊያሳልፉት ከሚችሉት በላይ በጣም ከባድ የሆነ ሌሊትን አሳልፈን ነበር። when it was down we saw him coming from the side of Hiri ነገር ግን ሶሪ ክርስቲያን አንበው ፕሮቴስታንት ነው። የትኛውም አጥንት የአላህ ስም ከተጠራበት በኋላ የእናንተ ምግብ ነው ይላቸዋል። the time is it will fall in your hand it would be covered with flesh and dung of the camel fodder for your animals ከልክ አጥንት እንደወደቀ በእናንተ እጅ ሲገባ በስጋ ይሸፈናል እና የግመሎችም ኩበት ለእንስሳቶቻችሁ ምግብ ይሆናል አላቸው። the messenger of Allah said
የአላህ መልእክተኛም ለሰሃቦቹ ምን አላቸው? ዶንት ፐርፎርም ኢስቲንጃ ዊዝ ዲስ ቲንግስ፣ በእነዚህ አትጸዳዱ፣ በኩበትና በአጥንት ማለት ነው። ለምን? ፎር ዚስ አር ደ ፉድ ኦፍ ዩር ብሪዝረን ጂን፣ ይሄ የወንድሞቻችሁ የአጋንንት ምግብ ነው ብሎ ተናገረ። ኦኬ ቴንክ ዩ። ስለዚህ ሙሐመድ ለአጋንንቶችም የተላከ ተብሎ ይታመናል። ለምንድነው የሚታመነው? አብሯቸው ህብረት ስለሚያደርግ። ለምንድነው ይህንን ያመጡት? ከአጋንንት ጋር ልምምድ ስላለው፣ አጋንንት ስላለበት፣ ከአጋንንት ጋር አብሮ ስለሚያድር ያላቸው አማራጭ እንዴት ከአጋንንት ጋር ተብለው ቻሌንጅ ሲደረጉ አይ ለአጋንንትም የተላከ ነብይ ነው የሚል ፐርሚስ ገነቡ ማለት ነው። ለሰው ብቻ ሳይሆን ምን ያህል አዛኝ መሆኑን አያችሁ። ለሰው ብቻ ሳይሆን እንኳን ነብያችን ለአጋንንትም ያዝናል፣ ለአጋንንት እንኳን። ስለዚህ ለአጋንንትም ነብይ ነው የሚል አመጣው ማለት ነው። ኦራይት ለአጋንንትም ነቢይ ከሆነ ቁርአኑ ደግሞ እንደዚህ ይላል። አንድ የክፈተው 6:130 ፈይሰል እንዴት ነህ? እንዴት ነህ? ፎይ ሰላም ነው? አሁን የገባሁት እንትን ነው የአጋንንት ሙሐመድ ለአጋንንትም የተላከ ነብይ ነው አይደለ? እንደ እስልምና እንደዛ የምታምኑት? ኢንጀነራል ያው አጋንንቶችም ኢቨን ኤንጅሎችም ሁሉም ነገር ማለት ነው አላህ የላካቸው ለሰው ልጅ ነው። አጠቃላይ ነብያችን ደግሞ የሰው ልጅ አንድ አካል ስለሆኑ በዛ ኢንክሉድ ይደረጋል። ከመልእክተኛ አንጻር የሰው ልጅማ እኔም ሰው ነኝ አንተም ሰው ነህ፣ ነብይህ ግን መልእክተኛ ነው ብለህ ነው ለሰዎች። ስለዚህ ለአጋንንት ተልኳል ብለህ ታምናለህ? ሙሐመድ ለሰዎች ላይ የተላከው ለአጋንንትም ነው፣ ሁሉንም ለማስተማር ነው። ስለዚህ ይሄ ክፍል እንደዚህ ይላል። እስኪ ቆይ ይህችን ክፍል እናንብባትና ብዙ እጠይቅሃለሁ። እንደዛ ከሆነ ሁሉንም ለማስተማር ከሆነ ስለዚህ አጋንንትንም ሊያስተምር ነው የተላከው ማለት ነው። የሚያስተምረው በቁርአን ህግ ነው፣ መሰረት ነው አይደለ? ኦኬ ይህንን የቁርአን ክፍል አሁን እንዲህ ብሎ ይቀራላችኋል ማለት ነው። የጋኔንና የሰዎች ጭፍሮች ወይ አሁን የጋኔኖችና የሰዎች ጭፍሮች ወይ አንቀጾችን በእናንተ ላይ የሚተርኩ የዚህንም ቀናችሁን ቅጣት ማግኘት የሚያስፈራሯችሁ ከእናንተው የሆኑ መልእክተኞች አልመጧችሁንም ይላል። ስለዚህ ከራሳቸው የሆነ መልእክተኛ መጥቷቸዋል እያለ ነው። የሚመጣቸው ከማን ነው? ከራሳቸው ሆነ። ሙሐመድ አጋንንት ነው እንደ ዘርያው አይደለም። ይሄንን ሲያነቡት ካዳ ምን ብለው የሚረዱት? ሙሐመድ አጋንንት ካልሆነ ጀሰን ኖርማል ሂውማን ቢንግ እኮ ነው። ሱራ 17:64 ላይ ደግሞ አጋንንት ሰዎችን ሊጋራ ይችላል። አጋንንት ካልሆነ ዘርያው ሙሐመድ ይህንን ቁርአን ሲቀሩ አሁን ያሉ ጋር አጋንንቶች ለምሳሌ የሚመሩበት ከሆነ በሙሐመድ መልእክት በመጣው በቁርአን የሚመሩ ከሆነ ጋኔንና የሰዎች ጭፍሮች ወይ አንቀጾችን በእናንተ ላይ የሚተርኩ የዚህንም ቀናችሁን ማግኘትን የሚያስፈራሯችሁ ከናንተው የሆኑ መልእክተኞች አልመጧችሁምን ይባላሉ። በነፍሶቻችን ላይ መሰከርን መጥተውልናል ይላሉ። የቅርቢቱም ህይወት አታለለችን በነፍሶቻችን ላይ በእነርሱ ካዲዎች የነበሩ መሆናቸውን መሰከሩ ይላል። ስለዚህ መጥተውልናል ይላሉ። ከማን ወገን? ከናንተው የሆነ። ስለዚህ ሙሐመድ የአጋንንት ወገን ነው አይደለም? አይደለም። ስለዚህ አጋንንቶች አልመጣላቸውም ማለት ነው ሙሐመድ። ኔቨር መጥቶላቸዋል አጋንንቶች አይደለም። አልሄደላቸውም። ለአጋንንቶች አልሄደላቸውም ማለት ነው።
ሁለቱም ብትል አያዋጣም እኮ ፈይሰል። ለዛ ነው ሁለቱም አያስኬድም። እሺ ልተው እናላቅለውና ለአጋንንቶች ተልኳል ተብሎ የሚታመነው የሙተዋቲር የሆነ ነው። ለአጋንንቶች ሳይሆን ጀነራል ሁሉም ነው የተላከውስ እኮ ለሰውና ለአጋንንት ማለት ነው። ለሁሉም ስትል ምን ሌላ ምን አለ? ፕሪ ኢስላሚክ ያቺ ጦጣ ወሲብ አደረገች ብለው ሲቀጠቅጧት እንደነበሩ ዝንጀሮና ጦጣንም ወሲብ አደራረግ አስተምሯል ብለህ ታምናለህ? እንዲያንተም ፕሪ ኢስላሚክ ላይ ኢግኖራንስ በነበሩበት ሰዓት ላይ ሺሞንኪዝም ኢሌጋል ወሲብ አደረገች ብለው በድንጋይ ሲቀጠቅጧት ነበር አይደለ? እሱማስ ትክክል ነው እኮ ተገቢ የሆነ ለእነሱ አይደለም የተላከው መሐመድ ዞሮ ዞሮ ለሰዎችና ለጅኒዎች ነው ማለት ነው፣ ለጋኔኖች ጂኒዎችንም መምራት የሚችልበት ኃይል አለው። ከምንም በላይ ከኛ በላይ የሆነ ኃይል አለው። አላህ የሰጠው ኃይል አለ። ኦኬ። ስለዚህ ጂኒዎቹ የሚመሩት በዚሁ በመልእክቱ ነው አይደለ? በቁርአን አዎ። ግን ትክክለኛና መጥፎና ጥሩ ጂኒዎች አሉ። በሁለት ነው ዲፋይን። እንደ ሰው ሰደው ዛስ ፋይን፣ እንደ ሰው ሰደው ችግር የለው። ማተር አያደርገንም እሱ ጥሩና መጥፎ መሆናቸው። አሁን የገረመኝ ሙታ ጋብቻ እነሱን ይመለከታቸዋል ነው ከፍለው ምናምን ወሲብ ያደርጋሉ። ጂኒዎች በጣም ብዙ ፓወር ነው ያላቸው፣ ብዙ ፓወር ነው የተሰጣቸው። እኔ ምን አገባኝ ስለ ፓወራቸው? አንተም እኮ ብዙ ፓወር ሊኖር ይችላል እኮ ስፖርት ከሰራ አሁን ካለህ ይልቅ። መሐመድ ለምሳሌ ብዙ ፓወር አለው በወሲብ ላይ ከሆነ ደግሞ የ40 ሰው ወሲብ ጉልበት ነበረው። እኔ ስለሱ አይደለም ጥያቄ። በቁርአን ነው የሚመሩት ከተባለ ከቁርአን ውስጥ አንዱ ደወጀል ሙታ ነው። ወሲብ ማድረግ ገንዘብ እየከፈሉ የሆነ ፎጣ ነገር ቢሆን ሰጥቶ፣ ስለዚህ እነሱም ወሲብ ያደርጋሉ እንደዛ እየከፈሉ ምናምን ነገር። በቁርአኑ የሚመሩ ከሆነ አያደርጉም የሚል ማስረጃ አለ። የራሳቸው ፓወር አለ፣ የራሳቸው መንገድ አለ። ኬታ መጣው ፈይሰል መሐመድ የተላከው ሰዎችንም ለጅኒዎችም ነው ከተባለ መመሪያው ደግሞ ቁርአን ነው ከተባለ፣ ስለዚህ ቁርአን ለሰዎችና ለጅኒዎች የወረደ ከሆነ አንደኛው ወሲብ ማድረግ ነው በገንዘብ ከፍሎ። ሌሎችም አሉ። ለምሳሌ ሌሎች እንደሆነ ያፌል የመጣልኝ ነው። ሜይ ቢ ወሲብ ያደርጋሉ አይደል? ወሲብ ያደርጋሉ ደግሞ ወሲብ እንደሚያደርጉ ታውቃለህ። ስፒሪቹዋሊ መተውልህ ምናምን ነገር ወይ በማታ ወይ በህልም ምናምን ነገር እንጂ ዳይሬክትሊ አይደለም። ኦልራይት እሺ፣ ዳይሬክትሊ ካልሆነ እንዴት ነው የተራቡት ታዲያ? አሚን የራሳቸው ወይ አላቸው፣ የራሳቸው መንገድ አለ። በዛ ወይ ነው የሚሄዱት እነሱ ማለት አሁን ጂኒዎችን ማየት ትችላለህ ወይ? መንፈሶችን አጋንንቶችን ማየት ትችላለህ? አንተ እንዴት እንደሚራቡ ማየት ትችላለህ? አችልም። አለማየት አይራቡም ማለት ነው ያመጣው እንዴ? ኮሶ አንተ ማየት ትችላለህ፣ ግን አሁን ፕሩፍ አለማየት እኮ ማተር አያደርግማ። በእስልምና ደግሞ ሴጣኖች ማይታዩ አካላት መንፈስ ሳይሆኑ የማይታዩ ቦታ ስላሉ ነው ማይታዩት እንጂ ይታያሉ። በእስልምና ተደብቀው ስላለ ነው። የሚገለጥልህ ጊዜ አለ፣ የምታያቸው ጊዜ አለ፣ ግን ማታያቸውም ጊዜ አለ። ያ ኢትዮጵያ ዞን ተደብቀው ስላሉ ነው። ሎክ ሱራ 7 ላይ አይ ቲንክ 27ኛው ሱራ ላይ እነሱ ከማታዩቸው ስፍራ ያዩዋቸዋል ይላል። ከማታዩቸው ስፍራ ከተባለ ቦታው ነው። ቦታውን የሆነ የተደበቁበት ቦታ አለ። ለምሳሌ አቡ ሁረይራ ሱረት ከውሰርን አይሚን አያተል ከውሰርን ያስተማረው ሴጣን ነው አይደለ? አይደለም። አያተል ከውሰርን አታውቀውም? ሴጣን ነው ያስተማረው። ኤኒዌይስ መሐመድን እንትን ውስጥ መስጊድ ውስጥ አንገቱን ያነቀው ሴጣን አታውቀውም? ይኖራሉ። ጂኒዎች እኮ እንደዛ ይኖራሉ እኮ። ስለዚህ ምን ልልህ ነው መሰለህ? ሎክ እኔ አሁን ዋና ፖይንቴም አይደለም እነኚህ የዋና ፖይንቴም ስላልሆኑ ቁርአን መሐመድ የነሱ መልእክተኛ ከሆነ ከቁርአን ውጭ መሐመድ የተሰጠው መመሪያ አለ ከሀዲስ እና ከቁርአን ውጭ? በሁለቱ ነው የምንመራው፣ ሁለቱን ነው መሐመድ። ስለዚህ የመሐመድን ሱና ይከተላሉ ጅኖች?
የሚከተሉም አይከተሉም አሉ እኮ ጥሩም መጥፎም ጂኖች አሉ። የመሐመድን ሱና ለምሳሌ ጺም አቆራረጡን ነው፣ ሽንት ቤት አገባቡን ነው፣ የትኛውን ሱና ነው የሚከተሉት? ህፃን ልጅ የ6 ዓመት ማግባት የትኛውን ሊከተሉ ይችላሉ? ኤግዛክትሊ ይሄ ነው ብዬ እንትናልም፣ ግን ዋናው ግን እንደሆነ ታውቃለህ፣ በቁርአንና በሀዲሱ ነው የሚሄዱት ሁሉም። አሁን በቁርአንና በሀዲስ የሚመሩ ከሆነ ተስማማን እኮ። ቅድም ምን ብላኝ ነበር? ግን አሁን ወደ እኔ መጣ መልሰህ በቁርአንና በሀዲስ ነው የሚመሩት አልክ። ሙታ ጊዜያዊ ጋብቻን ገንዘብ ከፍሎ ያደርጋሉ ወይ? ስለ አያደርጉም ቅድም ብለህ ነበረ። አሁን ደግሞ ወደኛ መጣ ማለት ነው። እሺ ሚስትን በሚስት ቦታ መለወጥ ሲፈልጉ እንደዛ ነው የሚለውጡት? ዝሙት አለ በእነሱ? የለም አይታወቅም። መጥፎ ጂኒዎች ያደርጋሉ። ስለዚህ ስንት ነው የሚያገቡት በእነሱ? እንደ ሰው 4 ነው። ዲቫይድ አይደረግም እኮ አሁን እኮ ጂኒ ኢንጀነራል ማለት ነው። ጂኒዎች በሙላ ማለት ነው መጥፎና ጥሩ አለ። ግን ይሄ ነው ብለው አይደረግም። ፈይሰል አትድገመው። በቃ መጥፎና ጥሩ አለ እሺ ጊዜ ብትል ምንም ለውጥ አያመጣም። እኔ ጥያቄ ምንድን ነው ሙሐመድ ሊድ የሚያደርጋቸውን እኔ ስንት አይነት ጅኒ ያለ ብዬ አልጠየኩም። ምን አይነት ጅኒ ያለ ብዬም አልጠየኩም። በቁርአኑ የሚመሩት ካልኩህ እንግባባለን ማለት ነው፣ የትኞቹን እንደሆነ አንተ በምታምነው ሎጂክ መሰረት አይደል? ስለዚህ እሱ ላይ ብቻ ፋላሲ አትስራ፣ እሱ ላይ ብቻ ትቆምና ታወራለህ ማለት ነው። ስለዚህ እነኚህ አካላት በዚህ ቁርአን ሲመሩ መርጠው ነው የሚመሩት ወይንም ዘሆል በቁርአኑ ይመሩበታል? በቁርአንና በሀዲሱ ነው የሚመሩት። እስቲ የመሐመድን ሱና ከሚከተሉት አንዱ ለምሳሌ ካካ ብለው በ3 ድንጋይ የቂጥ መጥረግ ምናምን እንደዛ ይተገብራሉ ሱና ስለሆነ። ያ ኤግዛክትሊ በቃ ትክክለኛ ከሆኑ ጅኒዎች እንደዛ ይከተላሉ። ስለዚህ ትክክለኛ ሙስሊም እንዲባሉ የመሐመድን ሱና መተግበር አለባቸው። አዎ ግን ለነቢያችን ግን የራሳቸው ነገር ደግሞ አለ። ችግር የለም። እንደዛ ከሆነ ለምሳሌ መሐመድ ሴጣኔን አስወጣልኝ እያለ ጸሎት ያደርግ ነበረ። እነሱስ ሴጣን ይኖርባቸዋል? ምክንያቱም ሴጣን ራሱ ጅኒ ነው እየሰጠነ ሊሆን ግባሩ መጥፎ ሆነ እንጂ ሴጣኔን አስወጣልኝ እያለ ሴጣኑም ጸሎት ያደርጋል እንደ መሐመድ ሱና የሚከተሉ ይህን ጥያቄ ወደ አንተ ለመልሰውና እነዚህ ሰይጣኖች ወይ ዳቢሎሶች ምናምን ነገር የተሰጫቸው ስልጣንና ከአምላክ ጋር ያለውን ፖዘቲቭ እና ኔጌቲቭ ኢነርጂን ደግሞ እስቲ አንተ አብራራ። እስቲ ደግሞ አሁን ወደኛ ጥያቄ ሳይሆን ወደ አንተ ጋር ያለውን ደግሞ እስቲ አብራራልኝ እስቲ። እኔ የማይወደቁ መናፍስት ናቸው ብዬ ነው ማምን ነው። እኔ አማኝ ናቸው። ስለዚህ ወንድሞቼ ናቸው። እኔ ወሲብ ያደርጉኛል፣ በደሜ ውስጥ አሉ፣ ከኔ ጋር ብረት ያደርጋሉ፣ መልእክተኛ ተልኮላቸዋል ብዬ አላምንም። የተጣሉ መናፍስት ናቸው፣ ሐሰተኛ ናቸው። ዲያብሎስ የተጣለ እሱ ነፍሰ ገዳይ ነው። ሁሌ መጥፎ ነገር ነው የሚያደርጉት ማለት ነው። ውሸታም ነው። በቃ እሱ ጥሩ ነገር የለውም። የተጣሉ መናፍስት ናቸው። ስለዚህ ፖዘቲቭ የሆነ መናፍስት ምናምን ነገር የለም ማለት ነው። የሴጣን ፖዘቲቭ የለም። ጂኒ ላይ ኢስላሚክ የሆነም የተጣመም ጂኒ አለ። በሁለቱም ወይ ነው ያለው። ማነው እንደዛ ብሎ አስተማር? ከመሐመድ ውጭ እንደዛ ብሎ አስተማር ነብይ አለ? ጂኒ ወንድሜ ነው ያለ? የጂኒዎች በጣም የቀረ በጣም ብዙ ነገሮች የሚያውቅ የጂኒዎች አለ። አዙ የለም ብዙ ነገር እየመጣብኝ ነው እዚህ ጋር ግን ምንድን ነው ብዙ የመጣብህ? አይ ቲንክ ከውስጥ እስቲ እንትና ይቀጥል እስቲ። አቁም የሚል አሚርህ ደወለ። መልካም እሺ። አይ ነው እቀጥላለሁ፣ ችግር የለውም እቀጥላለሁ። ማለት ፖዘቲቭሊ ነው እያወራን ያለ ነው። ምንም የሚያጨቃጭቅ ነገር እና ኔጌቲቭ የሆነ ነገር ያንም ያወሯት የለም። ግን ያው አታወራ የሚባለው ነገር ነው ከውስጥ የሚመጣብኝ። ግን እቀጥላለሁ ማውራቴን። በርታ።
ለአጋንንት ዲፌንድ ከማድረግ ይልቅ ክርስቶስን ዲፌንድ የምታደርግበት ቀን ደግሞ እንደሚመጣ ተስፋ አደርጋለሁ፣ ጸሎት አደርግላለሁ። አጋንንትን ዲፌንድ አታደርግ። ስለ አጋንንት ክርስቶስ እነሱ ሐሰተኛ ናቸው። አጋንንት ሴጣን ሐሰተኛ ሐሰት አባት ተብሎ የተጠራ ነው። ክርስቶስ የመጣው በስጋ የተገለጠው የአጋንንትን ስራ ሊያፈርስ ነው። መጽሐፍ ቅዱስ በግልጽ ምን ይላል መሰለ? ዕብራውያን መልእክቱ ላይ የሐዋርያው ቅዱስ ጳውሎስ በሁለተኛ ምዕራፉ ቁጥር 15 ጀምሮ እነሆ ክርስቶስ በስጋ ተገለጠ ይላል። ለምን? የአጋንንትን ስራ ሊያፈርስ ይላል። እንዲሁም በዮሐንስ መልእክት ላይ የአጋንንት ስራን ለማፍረስ የእግዚአብሔር ልጅ ተገልጧል ይላል። ማ ክርስቶስ። አጋንንትን ዲፌንድ አናደርግም። እኛ ዲፌንድ የምናደርገው ምንድን ነው? በስጋ የተገለጠ ስለኛ የታየውን፣ ስለኛ መከራን የተቀበለውን፣ ስለኛ ቤዛ የሆነውን ሞቱን በሞቱ ሽሮ የተነሳውን እሱን ክርስቶስን እንሰብካለን እንጂ አጋንንትን አንሰብክ። አጋንንት ወንድሜ ነው፣ አጋንንት እንዲህ ነው፣ አጋንንት ዘመዴ ነው፣ አጋንንት አልጋ ልቀቁለት፣ አጋንንት ምግብ እንደዚህ ያደርጉለት፣ አጋንንት ወሲብ ያደርገናል፣ አጋንንት እንደዚህ ከኛ ጋር ማይ ነው እያልን አጋንንትን ዲፌንድ አናደርግም። ይሄ በክርስቶስ አጋንንት የሚወጣበት ደግሞ ወይ ያለው አይደለ እናንተ ጋር ያ የክርስቶስ ስም አጋንንትን ያስወጣል እኮ። ስለዚህ እሱን ዲፌንድ የምታደርጉበት መንገድ ራሱ ማለት ነው አይ ቲንክ ኔጌቲቭ የሆነ ወይ ነው ብዬ ነው ማስበው። ምን አይነት ኔጌቲቭ ወይ? ለምሳሌ አሁን እሱን ለምሳሌ የሚወጣበት መንገድ ማለት ነው በዚህ በኩል እንደዚህ ውጣ፣ በዚህ በኩል እንደዚህ አርግ ምናምን ነገር ሲባል እሱን ትሪት የሚደረግበት ወይ አለው። ጸበልም ላይ የሆኑ ምናምን ነገር ላይ ትሪት ተደርጎ የሚወጣበት ምንድነው? ትሪት ምንም ትሪት የምታደርገው ነገር የለም። እንደ እንቁላል እንንከባከበው። እንደ ደግሞ ኮንፊውዝድ እያደረጉኝ ነው እዚህ ጋር በእናትህ ሲንከባከቡት ካየ የሆነ ሲያስለፈልፉ ካየ እነሱ ራሱ ቢዝነስ እየሰሩ ነው። የኔ ያስካት ማን ትባላለህ ተናገር አንተ ምናምን የሚሉ ካያቸው አኗር ፈይሰል ሸቃይ ናቸው። እነሱቸው ሸቃይ ናቸው። እንደዚህ ትልልቅ መቁጠሪያ ነገር እያስጠጠቅ ማይክ እንደዚህ ካየው ኢንተርቪው አጋንንት ሲያደርግ ካየው እሱ ሽቀላሪ ነው፣ እየሸቀለባቸው። ኤኔስ አጋንንት ይወጣል? አዎ ይወጣል። በማ በክርስቶስ ስም ይወጣል አጋንንት። ስለዚህ ምንም ከኛ እና እናንተ የሚያገናኘው አይደለም ማለት ነው። የሚገናኝ አይደለም። ክርስቲያን አለ ሽና አዲስ አንዴ ላንብብላችሁና ምናልባት ሳሂህ አልቡኻሪ 3860 ላይ አንድ ታሪክ አለ። ሙሐመድ ለአቡ ሁሬራ የነገረው ማለት ነው። ምን ይላል? ሙሐመድ እንግዲህ አትጸዳዱ በአጥንትና በኩበት ነው መልእክቱ። ያ ደግሞ የሆነበት ምክንያት ምንድን ነው? they are the food of the jinns፣ ምክንያቱም እነሱ የጂኒ ምግቦች ናቸው አለ። ከዛ አክሎ ምን አለ መሰላችሁ? the delegate of the jinn of the city of ናሲብ፣ የናሲብ ከተማ ነዋሪ የሆነ አጋንንት ሙሐመድን አንድ ጥያቄ ይጠይቀዋል። ከዛ ምን አለ? came to me and how nice those jinns were፣ በጣም ጥሩ መልካም ጂኒዎች ነበሩ አለ ሙሐመድ። ኢማጂን በእስልምና ሱራ 98 ቁጥር 6 ላይ ክርስቲያኖች እና አይሁዶች ከፍጥረት ሁሉ ክፉ ናቸው ይልና አጋንንትን እዚህ ጋር ምን ይላቸዋል? በጣም ጥሩዎች ነበሩ አለ። ከዛ እንደዚህ ጥያቄ ጠየቁኝ፣ ስለ ምግብ ቅሪት ጠየቁኝ ብሎ ይናገራል። ስለዛ ይናገራልና በእስልምና እኛ ያው ወዳጅ ይሆነኛል ብለህ የምትመርጠው ራስህ ነህ። በነገራችን ላይ ሰው አጋንንትን ወዳጆቼ ናቸው ብሎ ከመረጠ እኛ በጓደኛሞች በዘመዶች ጣልቃ አንገባ፣ በእነሱ መካከል ጣልቃ አንገባ። የሚሆንህን ነገር የሚበጅህን ነገር ለእኔ ይሆነኛል የምትለውን ነገር የምትመርጠው አንተ ስለሆንክ ማለት ነው። ሙስሊሞች አሁን ይህን ትቀበሉታላችሁ? አጋንንቶች ለእኛ በጣም መልካሞች ናቸው፣ እነሱ እህት ወንድሞቻችን ናቸው
ብላችሁ የማታውቋቸው መናፍስት እነዚህ የእኛ እህት ወንድሞች ናቸው ብላችሁ ትቀበሉታላችሁን? አይምሯችሁ ይቀበለዋል? ሉክ 10 ሰከንድ ብቻ አስቡ፣ ረጅም አታስቡ። በእስልምና አጋንንቶች የሙስሊሞች እህት ወንድሞች ናቸው፣ በእስልምና ማለት ነው። አጋንንት ደግሞ መሐመድ እንደተናገረው 3 አይነት አጋንንት አለ ብሎ ተናግሯል። እሱንም ሀዲሱን አሳያችኋለሁ። የሚበር አጋንንት አለ፣ በሆዱ የሚሳብ አጋንንት አለ፣ አንድ ቦታ ላይ የሚቆይ አጋንንት አለ። በሆዱ የሚሳብ አጋንንት የተባለው እባብ ነው። በራሪዎች አጋንንቶች አሉ። ሉክ እባብ የሙስሊሞች ወንድም ሊሆን ይችላል ማለት ነው። ስለዚህ ሙስሊሞች እባብ ወንድማችሁ ነው፣ እባብ ወንድማችሁ ነው። ምክንያቱም አጋንንት 3 አይነት ብቻ ስለሆነ ብሎ ስለተናገረ መሐመድ ማለት ነው። ስለዚህ እነዚህ በ3 የተከፈሉ አጋንንቶች የሙስሊሞች እህት ወንድሞች ናቸው። እባብ የሙስሊም እህት ወንድም ነው። ሉክ በእባብ ውስጥ አድሮ ሔዋንን ያሳሳታት አጋንንት ነው። በሔዋን ውስጥ በእባብ ውስጥ ገብቶ ያሳሳታት ሔዋንን አጋንንት ነው። እባብ ደግሞ በእባብ ውስጥ የሚያድረው አጋንንት ደግሞ የሙስሊሞች ወንድም ነው። በጣም በሚያስገርም ሁኔታ ማለት ነው፣ ምን ያህል ተቃራኒ እንደሆነ። እኛ ክርስቶስ ኢየሱስ ቅድም እፎይ እንደተናገረው ማለት ነው የአጋንንትን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ብሎ አንደኛ ዮሐንስ መልእክት ይናገራል። ስለዚህ እነዚህ ሐሰተኛ የሐሰት አባት የተባለው በክርስቶስ የተቀጠቀጠው አጋንንት የሙስሊሞች ወንድም እህት ነው። ይህን ትቀበሉታላችሁ? ሰዎችን ላሳያችሁ ክፍሉን አንዴ። ዮሐንስ መልእክት በጣም ደስ ስለሚል ቀጥታ መጽሐፍ ቁርአንን ይመታዋል። እንዴት እንደሚመታው አንዴ ክፈት እናሳያቸው። አንደኛ ዮሐንስ ምዕራፍ 3 ላይ እንዴት በጥፊ ነው የሚያጠናግረው። እንግዲህ አስቡ፣ የ600 ዓመት ጋብ አላቸው። ነገር ግን አስቀድሞ ቁርአንን እንዴት እንዳጠናገረው ላሳያችሁ። ከቁጥር 7 አድርገው። ልጆች ወይ ልብ በሉ፣ በደንብ አስተውሉ። ልጆች ወይ ማንም አያስታችሁ። ምን አጽንኦት ስጡ። ምን ልጆች ወይ ማንም አያስታችሁ፣ እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና። ዲያብሎስ መልካም ምናምን ብለህ አታሽሞን ሆነሽ ልጅ ከሆንክ ጽድቅን ታደርጋለህ። ልጅ ተብለህ እንድትጠራ ጽድቅን ማድረግ አለብህ። ዲያብሎሳዊ ከሆንክ ደግሞ ዲያብሎስ ከመጀመሪያም ኃጢአትን ያደርጋልና። ዮሐንስ ወንጌልም ላይ ምዕራፍ 8 ቁጥር 44 ላይ እርሱ ከመጀመሪያም ሐሰተኛ ነበረ፣ የሐሰት አባት ነበር፣ ነፍሰ ገዳይ ነበር ይለዋል ክርስቶስና። ስለዚህ አለ፣ በደንብ አስተውለዋል። ስለዚህ የዲያብሎስ ስራ እንዲፈርስ ምን ስለዚህ የዲያብሎስ ስራ እንዲፈርስ የእግዚአብሔር ልጅ ተገለጠ። እግዚአብሔር ልጅ የለውም የሚል ካለ የዲያብሎስን ስራ ነው የሚተገብረው። የዲያብሎስ አስተምሮ ነው እስልምና ስንል ለምንድን ነው አላህ ልጅ የለውም ኢሳ አላህ ልጅ አይደለም የሚል ተረት ተረት ይዞ ስለመጣ ነው። ከ600 ዓመት በፊት ግን ምን ብሎናል? የዲያብሎስን ስራ ለማፍረስ የእግዚአብሔር ልጅ ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና። ከእግዚአብሔር ተወልዷል፣ ኃጢአትን ሊያደርግ አይችልም። እግዚአብሔር ልጅ የተገለጠው በስጋ ለምንድን ነው? የዲያብሎስን ስራ ለማፍረስ ነው። ወልድ የአብ ልጅ አይደለም የሚል፣ ክርስቶስ የእግዚአብሔር ልጅ አይደለም የሚል የዲያብሎስ አስተምሮ ነው። አሁን በደንብ አስተውሉ። 9:30 ላይ ሱረት ተውባ ላይ አልመሲህ ኢሳ አላህ ልጅ ነው አሉ ክርስቲያኖች። አላህ ያጥፋቸው፣ አላህ ልጅ የለውም ብሎ የሚከሰል አስቀድሞ ከ600 ዓመት በፊት የዲያብሎስ አስተምሮ እንደሆነ ነግሮናል መጽሐፍ ቅዱስ። ሱራ 72ን አንዴ ክፈት እናሳያቸው። እነሆ ሰማን አየን፣ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም ይላል።
ምን አላለም? ሚስትና ልጅ አልያዘም። መጽሐፍ ቅዱስ ደግሞ ምን ብሎናል? የዲያብሎስ እሳቤ ነው ይሄ። ሙሐመድ ወይ በል እነሆ ከጅኒ የሆኑ ጭፍሮች፣ ጅኒ ማለት አጋንንት ነው። ከአጋንንት የሆኑ ጭፍሮች አደመጡ፣ እኛ አስደናቂ የሆነ ቁርአንን ሰማን አሉም ማለት ወደ እኔ የተወረደ ወደ ቀጥታ መንገድ የሚመራን ቁርአንን ሰማን፣ በእርሱም አመንን፣ በጌታችን አንድ ነው አናጋራም። እነሆ ጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ይህንን ያለው ማን ነው? አጋንንት። ፈይሰል በደንብ አስተውል። አጋንንት ምን አሉ? ጌታችን ሚስትና ልጅ የለውም አሉ። መጽሐፍ ቅዱስ ግን ምን ይለናል? ክርስቶስ በስጋ የተገለጠው ራሱ የአጋንንትን ስራ ሊያፈርስ ነው ብሎ ነግሮናል። ከ600 ዓመት በፊት ቁርአን ከመምጣቱ በፊት እግዚአብሔር ልጅ በስጋ የተገለጠው የአጋንንትን ስራ ሊያፈርስ፣ የአጋንንትን አስተምሮ ሊያፈርስ ነው። አጋንንት ውሸታም ነው ብሎ ነግሮን ሳለ ከ600 ዓመት በኋላ መጥቶ አይ ልጅ የለውም ብሎ ሲለን አጋንንቶች ብለው ሲሉን እንዴት እንቀበል? በእናትህ ነው ፈይሰል። አሁን አይምሮን እስኪ ሚዛን ሊያስቀምጠው እንዴት ይዳኝልሃል? እንዴት ይታረቅልሃል? ሁለቱም ፓራ አድርግለት ባዮ ደስ ይለኛል። እስቲ እንትኑ ፓራ አድርገው ክርስቲያን። ይህንን አጋንንቶች ናቸው የተናገሩት፣ ጅኒዎች ናቸው። ሰው ምን አሉ? አስቀድሞ መጽሐፉ ምን አለን? ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከቁጥር 8 ጀምር አድርገለት። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና። ስለዚህ አንደርስታንድ አድርጌዋለሁ። ስለዚህ ሎክ ዲያብሎስ ከመጀመሪያ ሐሰተኛ ነው፣ የሐሰት አባት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እንደሚናገረው ማለት ነው። እዚህ ጋም ደግሞ ምን አለን? ኃጢአትን የሚያደርግ ከማን ወገን ነው አለን? ከዲያብሎስ ወገን ነው። እናንተ ግን ምን ትሉናላችሁ? ነው ዲያብሎስ ወገን አለን፣ ኃጢአት ማደርጋለን ትሉናላችሁ። መጽሐፋችን ደግሞ በግልጽ የነገረን ከተጣሉ መላእክት አንዱ ዲያብሎስ ከተጣሉ መላእክት ውስጥ ነውና የእሱ ነገድ ምንድነው? እሱ የተጣሉ ናቸውና የወደቀ ነውና ያ የወደቀው መናፍስት ደግሞ ምንድነው? ኃጢአትን የሚሰራ ነውና እሱ ሐሰተኛ ነውና የእግዚአብሔር ልጅ ወይም ወልድን የሚቃወም ነውና እሱም የተገለጠው በስጋ የተገለጠው ማንን? እሱን ሊያፈርስ ነው፣ ሊያፈርሰው ነው የተገለጠው። ይሄ በሆነበት ላይ ወልድ የተገለጠውን ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ከ600 ዓመት በኋላ መጣና ከዛ አይ እግዚአብሔር ልጅ የለውም፣ ሚስት የለውም፣ ሚስት ስለሌለው ልጅ የለውም። አንደኛው ይሄ ነው። ሁለተኛ ማቴዎስ ወንጌል ላይ የሚገኘው ቶፒኩ አይሆንም። ክርስቶስ መሰቀሉን የሚቃወምን ሴጣን ብሏል። ሴጣን ነው የሚቃወም፣ እኔ መጣሁት ልሰቀል ነው ብሏል። ከ600 ዓመት በኋላ መጣና ክርስቶስ አልተሰቀለም አለ ዲያብሎስ። እንዴት እንመነው? ከዛ የክርስቶስን መሰቀል የሚቃወም አስቀድሞ ከ600 ዓመት በፊት ምክንያቱም ለቤዛን ዓመት በኋላ አልተሰቀለም። የሚቃወሙት ሴጣን እሳቤ ያላቸው እንደሆነ ነግሮን ማለት ነው። እዚህ ጋር በተመሳሳይ የለውም ልጅ ምናምን ብለው የሚሉት የዲያብሎስ እሳቤ ያላቸው መሆኑን ከ600 ዓመት በፊት ተነግሮን ከ600 ዓመት በኋላ መጥቶ ቁርአኑ ላይ አድርገው አሁን አጋንንቶ የተሰበሰቡና ምን አሉ? ጌታችን እኮ ሚስት የለውም፣ ስለዚህ ልጅ የለውም። ያው ልብ በል ሙሐመድ ሆይ ይታያል። ሙሐመድ ሆይ በል እነሆ ከጅኒ የሆኑ ጭፍሮች ቁርአንን አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማንም አሉ ማለት ወደ እኔ ተወረደ፣ ወደ ቀጥተኛው መንገድ የሚመራን ቁርአንን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም
ልጅንም አልያዘም። ሰውን የአጋንንትን ምስክርነት ተዛ በኋላ እንዴት ነው የማዳምጠውና የምሰማው? ነቢያት ሁሉ አጋንንት የተጣለ እርኩሳን መናፍስት እንደሆነ አጋንንት ሐሰተኛ እንደሆነ እግዚአብሔርም ልጅ እንዳለው ከነገሩኝ በኋላ ወልድ በስጋ የተገለጠው ደግሞ የአጋንንትን ስራ ይሄንን ሊያፈርስ መሆኑን ከነገረኝ በኋላ አንድ አይደለም እጅግ መዓት ማስረጃዎች እያለኝ ከ600 ዓመት በኋላ መጥቼ የአጋንንትን ምስክር ሰምቼ አጋንንት ትክክል ነው ብዬ አላህ ሚስት ስለሌለው ልጅ የለውም ብዬ እንዴት ነው የምከተለው? ማሱ ነው የሚለው። ሰላም እንዴት ናችሁ? ሰላም ነው። አይ ቲንክ ማሱ ይቀድማል። ቆይ ወየ ነጋሲ ፋታ ፎየ ሰላም ነው። ሴት ነሽ እንዴ? ሶሪ ነጋ ገለተ ዋቀዮ ጅርታ ጅራ ገለተ ቢፋታው አይ ቲንክ ክርስቲያና አኒ ክርስቲያና ኦኬ። ወንድማችን እንኳን ደህና መጣሽ። እሺ እንዴት ነው ጋዝ? ሰላም ነው ይመስገን ነው አላህ አልሐምዱሊላህ። ከክርስትና የሆነ ጥያቄ ለጠየቅ ፈልጌ ነበረና የተነሳው ላይ የምትለው አለ። ቅድሚያ የአጋንንትን ምስክር ነው የምትሰማው ወይንስ የክርስትናውን ትጠይቃለህ? ከዛችኛው መልስና ቀጥል። ክርስቲያን ቀጥል ነው ሳይሆን እኔ ለመጠየቅ ነው የፈለግኩት። እኔ ለመጠየቅ ነው እንዲጠይቀኝ ሳይሆን እኔ ሊጠይቁ ነው የፈለግኩት ከክርስትና ማለት ነው። አይ አልመልስም መጠይቀኝ የምትል ከሆነ ችግር የለውም ሊወጣ እችላለሁ። አንድ መልስና ትጠይቃለህ አልኩህ። ያልከኝ አንድ መልስና ትጠይቃለህ። ኦልሞስት እኛም ስለጨረስን አይ እኔ ቅድሚያ ሊጠይቅ እፈልጋለሁ። እኔን ከመለስክልኝ ሊጠይቀን ትችላለህ። ግን ትጠይቃለህ አልኩህ እኮ። መሐመድ የአጋንንት መልእክተኛ ነው ብለህ ታምናለህ? ይኸውልህ አዳምጠኝ ወንድም፣ እኔ የፈለግኩት ጥያቄ ሊጠይቅ ነው ስለ ክርስትና። አንድ ሶስት ጥያቄዎች ጥያቄዎች እነዚህን ጥያቄዎች ሊጠይቅ እፈልጋለሁ። አይ አትጠይቀኝ ከሆነ ችግር የለውም። ትጠይቃለህ። 4 ጥያቄ ሆነ ምንም ቅድሚያ አንድ ጥያቄ መልስ አልኩህ። መሐመድ ያጋንንት እዚህ ጋር ይኸውልህ አዳምጠኝ። እኔ ስለ እስልምና ጥያቄ ከሆነ አንዴ ፎይ በጣም ስለ እስልምና እውቀት የለኝም። ብዙ ጠይቃቸው ጥያቄዎች አሉ፣ ግን ያው የሚመለሱ ስለ እስልምና እውቀት የለኝም። ኦኬ ሙሐመድ የአጋንንት መልእክተኛ እንደሆነ ሳታውቅ ነው ጥያቄ መጠየቅ የፈለከው ክርስትና ላይ? ስለ ክርስትና ነው። አይ ጠይቁኝ የምትል ከሆነ ችግር የለውም። በእኔ የተነሳ ደግሞ እስላሙ ህዝብ እንድነካ አልፈልግም። ታውቃለህ፣ እዚህ ጋር መጥቶ እስልምና እንዲነካ አትፈልግም፣ ክርስትናን ግን መንካት ትፈልጋለህ። ጥያቄና መልስ እሺ፣ ማህመሮች ናችሁ። ለምሳሌ እናንተ ማህመሮችን እንበል ታስተምራላችሁ ልበል። አስተማሪ መቼስ መጠየቅ አለበት አይደለም? መሰለኝ ክርስቲያን አለቀሰ። አይ አንጠየቅ የማትጠይቁት የምትል ከሆነ ችግር የለውም። እኔ ግን የፈለግኩት መቼስ ስታስተምሩና ስለ መጽሐፍ ቅዱስ ምናምን ታውቃላችሁ ብዬ አስቤ ሊጠይቁ ነው የመጣሁት። ለመጠየቃው ስጠይቅ እኔ እንድጠይቁኝ አልፈልግም። ግልጽ ነው፣ ምክንያቱም ስለማላውቅ። ኦኬ፣ እግዚአብሔር ፊታውን ብለህ ታምናለህ? እፎይ አሪፍ ርዕስ ይዤ እመጣለሁ ነገ፣ በዛ ዲስከስ እናደርጋለን። እሺ በርታ። ቆንጆ ርዕስ ይዤ ነው የምመጣው። ይቻላል። በዛ ርዕስ በደንብ እንዋያለን፣ በደንብ ዲስከስ እናደርጋለን። ጠፍተሃል ደግሞ ለዛሬው። አሁን መጥቻለሁ። በደንብ ዲስከስ እናደርጋለን። ያቸው ደግሞ እነኝንም ያቸው የዛሬው ስድቡን እኮ ችዬዋለሁ እኮ ነው ማለት፣ ግን ዲስከስ በማድረግ ነው። ዲስከስ ነው ያደረኩት እንጂ ሌላ ነገር እኮ አላደረኩም እኮ። ይፈለጥ ይቆረጥ። አንተ እስልምናን አሰድበሃል። ስታይ ግን ቤታችን ምንድን ነው? ሰላማዊ ነዋል። እስካሁን ድረስ ምንም ነገር የለም።
ግን የሚመጣብኝ ነገር ያውቋለው፣ ያው እቀበለዋለሁ፣ ችግር የለውም። ዲስከስ ለማድረግ እንጂ ኖርማል ነገር ነው ያወራ ነው። እዚህ ጋር የእስልምናን ነገር ያዋረድኩት ነገር የለም ወይ ደግሞ ክርስቲያናን እንዴት ነህ? እና እስልምናን እዚህ ጋር አውርጄ ክርስትናን ከፍ ያደረኩት ነገር እኔ ኖርማላይዝ የሆነኝ ነው ማወራው። ግን እዚህ ጋር በመግባት የራሱ ፕሬሸሩ አለ። አይ ነው ግን አይ ዶንት ኬር። እኔ በቃ ሁል ጊዜ በቃ ትሩዝን የምፈልግ ሰው ነኝ። ዲስከስ ማድረግ የምፈልግ ሰው ነኝ። በቃ ዲስከስ ማድረግ እፈልጋለሁ። በቃ ዲስከስ አድርጌ የሆነ ነገር አርጊው ማድረግ እፈልጋለሁ። ያን ነገር መሸነፍ ከሆነ አይ ዶንት ኖ፣ ማንም ሰው እንደ ሽንፈት ይውሰደው። ለእኔ ግን ምንም አይመስለኝም። አጥፍተውሽ ነበር እኮ አሁን ጎበዝ ጀገን ብለሃል። ዘራፍን የሆነ ሰዓት ታስታውሳለህ? ሲንጫጩብህ አሁን ሲመራቸው ተዋሉ ቴክስት ሊያደርጉልህ እንዴ ከዚህ በፊት ይሄ ልጅ የሰደብኩት ነው እንዳይተውም እንደ ምናምን ያ መወያየት ጤና ነው። ዋናው ነገር ምን ታውቃለህ? በቃ ኮንሽስ የሆነ ማይንድህ እኮ ይጠይቃል ከሆነ ነገሮች እኮ ጥያቄዎችን ደግሞ መመለስ ደግሞ ያስፈልጋል። እዚህ ጋር ዲፌንድ የሚያደርግ ሙስሊም ከሌለ እኔ ደግሞ ዲፌንድ ለማድረግ እሞክራለሁ፣ መሞክርም አለብኝ። አይ ቲንክ በቃ በማውቀው ኃይል ዲፌንድ ለማድረግ እሞክራለሁ፣ እሰማለሁ። ዋና ነገር ምንድነው? ሰዎች አያዳምጡም፣ በቃ ኢግኖር ያደርጋሉ። በቃ ለመስማት አይፈልጉም። ነገር ፈይሳል በደንብ መረዳው እስልምናው ላይ ምንድነው እሱ የስም ማጥፋት በጣም አድርገው ስለሚሰሩብን በቃ ስድብ ነው ምናምን የምናነሳው ምንም ፖይንት እንደሌለው ነገር ለማስመሰል ይሞክራሉ። ግን ከገቡ በኋላ ኖርማል ነገር እኮ ነው ያወራሁት። ግን በውስጥ ግን በጣም ብዙ ነገር ነው የሚመጣልኝ። በውስጥ በጣም ብዙ ነገር ይመጣልኛል። በጣም ዛቻም ይመጣል። ከዚህ በፊትም እኮ አይተሃል፣ ዛቻ ይመጣል። ግን አይ ዶንት ኬር አልሰጠውም። ለምን እዚህ ጋር በቃ ትሩዝን በቃ ምንድን ነው የሚለውን ነገር እኮ ማየት እኮ ራሱ ኖርማል የሆነ ነገር ነው እንጂ ሳይድ እኮ አድርጌ አይደለም እኮ። ሳይድ ያረክ ይመስላችኋል? አንተ ቤት በመግባቴ ራሱ ሳይድ ያረኩ ነው የሚመስላቸው። ግን ይሄ ግን ትክክል አይደለም። አይምሮ ልናዘበበት ልንመረምርበት ነው፣ ልናውቅበት፣ ልናስተውልበት፣ ልንመራመርበት ነው። አለበለዚያ ጭንቅላት መፈጠር የለበትም ነበር። ፈጣሪ መጠየቅ ነበረበት። ጭንቅላት ተሰጥቶን ለምን ጠየቅ ለምን እናወራህበት ምናምን ተብለን እንትን የምንል ከሆነ ጤናማ አይደለም ማለት ነው። እቀጥላለሁ እኔ በዛ። ኤኒዌይስ ጉድ ናይት። ነገ እልክልሃለሁ አዲስ ቶፒክ ነገ እናወራ። ኑረዲን ቤት አለው። አይ ወረፋ እየጠበኩ ነበር። እሺ ምን እንታዘዝ? እሺ እኔ ጥያቄዎች ያለኝ አንድ ቢያንስ እስከ 3 ጥያቄ ያለኝ፣ እሱን ጥያቄ ለመጠየቅ ፈልጌ ነው። አይ ቲንክ ማለት ነው። እሺ ኢንሻአላህ እግዚአብሔር ፍትሃዊ ነው አይደል? በመጽሐፍ ቅዱስ ዘንድ ወይም አንዴ እንድታምነው ማለት ነው። አዎ እሺ በመጽሐፍ ቅዱስ ላይ እናንተ ኢትዮጵያውያን በሰይፍ ትገደላላችሁ ብለዋል። ሳስቻለሁ? እሺ አልተሳሳትኩም አይደል? እሺ ቀጥል። ኦኬ አንደኛው ይሄ ለምንድን ነው የሆነው? ሌላው ደግሞ ዲቃላ እስከ 10 ትውልድ ድረስ ለምንድን ነው የእግዚአብሔር ጉባኤ አይገባ የተባለ? ሶስተኛ ጥያቄው ደግሞ ኢየሱስ ክርስቶስ ወይንም ነቢዩ ኢሳ ዓለይሂ ሰላቱ ወሰላም በመጽሐፍ ቅዱስ ዘንድ እናንተ ሰዎች የሰውን ስጋ ካልበላችሁ ደሙንም ካልጠጣችሁ ይኖት እላችኋለሁ በሕይወት የላችሁም ብለዋል። ይሄ ለምንድን ነው? ስለዚህ የግድ በሕይወት ለመኖር የፈለገ ሰው የሰውን ስጋ መብላት ደሙንም መጠጣት አለበት ማለት ነው? እሺ ጨርሻለሁ።
እሺ አንደኛው ያለፈ ትንቢት ነው። ማንኛውም ኃጢአት ሲሰራ እግዚአብሔር ትንቢት ሊነገር ይችላል። ሰው ያ ትንቢት ተነገረባቸው ማለት ኢትዮጵያ የሚለው አክቹዋሊ አሁን በዚህ ጋ ኤርትራ፣ በዚህ ጋ ሶማሊያ፣ በዚህ ጋ ኬንያ እነዚህ የሚያዋስኗትን አሁኗን ቅርጽ እንዳታስብ። አይ ቲንክ ትንቢተ ዕንባቆም አይደለም፣ ትንቢተ ምን ላይ ነበር የነበረው? አይደለም እኮ ስለ ኤርትራ ሶማሊያ ምናምን አይደለም። እናንተ ኢትዮጵያውያን በሳይፌ ትገደላላችሁ። ስለዚህ ትንቢት ነበረ። በጊዜው ሊዋጉ ይሄዱ ነበረ። ስለዚህ ትንቢት ተነገረባቸው። ጣዖት አምላኪያንን ደጋፊ የሆኑ ይሄንን ሲመጣ ትንቢት ይነገርባቸዋል ማለት ነው። ሶፎንያስ ላይ ቴንኪው። ስለዚህ ትንቢቱ ተፈጽሟል በጊዜው። ያ ትንቢት ተነገረባቸው፣ አረፉ፣ ይህንም በማድረጋችሁ በሴፍ ትወድቃላችሁ ብሎ መነገሩ ፍትሐዊነቱን የሚያጓድል አይደለም። እኛ አምላካችን ፍትሐዊ ነው ብለን እናምናለን በሚገባ። ፍትሐዊ ነው ስንል አይፈርድም እያልን አይደለም፣ ይፈርዳል እያልን ነው። ፍትሐዊነቱ ፍርዱን የጣሰ ስላልሆነ ያ በሴፍ መመታታቸውን በሴፍ ሊገሉ ሄደው ራሳቸው በሴፍ ቢወድቁ ፍትሐዊነቱ የሚያሳየ ነው፣ እንደው ፍርዱን የሚያሳየ ነው ማለት ነው። ስለዚህ ፍትሐዊነቱን የሚጥስ አይደለም። ቢ አንተ እንዴት አይተው እንደሆነ አላውቅም። ቁርአን ላይ ለምሳሌ እጅግ ብዙ ቦታዎች ጣልቃ አትግባ፣ እጅግ ብዙ ቦታዎች ላይ አሉ። ጣልቃ አትግባ አይደለም። ስለ ቁርአን እንሄዳለን። መጀመሪያ ስለ የጠየቁት ጥያቄ አታልቅስ። የምንም ፍትሐዊነት ነው የጠየቀው እኮ። ፍትሐዊ የሚባለው ምንድነው? እሱ ከሜዳ ተነስቶ ጦርነት ተከፍቶበት ልክ ለምሳሌ ባኑ ቁረይዛዎችን መሐመድ እንዳደረጋቸው ከሜዳ ብድግ ብሎ ነው እንሂድ መስጊዳቸውን እናውድም ያለው። አይምን ባኑ ቁረይዛዎች ጋር ሄደ ከመስጊድ ቁጭ ብለው በነበረበት ሰዓት ላይ ሄደን ንብረታቸውን እንውረስ፣ ሄደን እነሱንም እናውድማቸው አላቸው። ተስማሙ። ሄደ። ከዛ ወዲያ ምንድን ነው ያላቸው? እስልምናን ትቀበላላችሁ ወይንስ ላስወጣችሁ ከዚህ ሀገር አላቸው። ለምን ነው የምታስወጣን ሲሉት መሬት የኔና የአላህ ብቻ ነች። ስለዚህ ኧረ ወንድም ስለምንድን ነው እያወራ ያለው? ስለምንድን ነው እኮ ጠየቁት። ስለ ክርስቲያን አታልቅስ። ስለዚህ ልወጋ ከመጣ ትሞታለህ ተብሎ መነገሩ የፈጣሪን ፍትሐዊነት የሚያጓድል አይደለም። ፕሊስ ሰውየው ምን ነው? አታልቅስ። ፍትሐዊ አይደለም የሚባለው ለምንድን ነው? መቼ ነው ፍትሐዊ አይደለም አንድ ዳኛ ወይም የሚባለው? ምንድነው እሱ? የሰው ንብረት ሂድና ዝረፍ፣ ሂድና ሰዎችን ቄያቸው ላይ ጉዳቸው ግደላቸው ቢባል ፍትሐዊ አይደለም። ነገር ግን ልገል ከመጣ ትሞታለህ ተብሎ መነገሩ፣ ትንቢት መነገሩ፣ ተመለስ ከዚህ ጥፋት እንዲህ በማድረግ ሴፍ ይዘህ ስትሄድ በሴፍ ትሞታለህ ተብሎ ትንቢት መነገሩ አይ እንዲህ ብለህ ተናግራልና ፍትሐዊ አይደለህም የሚያስብለው አይደለም። ፈጣሪ ፍትሐዊ ዳኛ መሆኑን የሚያሳይ ነው። ምክንያቱም ከዛኛው ወገንም ያሉት እነሱ ፍትህን ስለሚፈልጉ ማለት ነው። አጥቂው ብቻ ሳይሆን ተጠቂውም አካል ፍትህን ስለሚፈልግ ሁለቱንም ያገናዘበ ስለሆነ ፍትሐዊ አይደለም የሚባለው መቼ ነው? ሳይ ሙስሊም 21 ላይ፣ ሳይ አልቡካሪ 25 ላይ ሙሐመድ ምድር ሁሉ የኔና ያላህ ነች ብሎ ሰዎችን እስከ የመን፣ እስከ ቱርክ፣ እስከ ሊባኖስ፣ ኢራን፣ ኢራቅ ድረስ ሄዶ የገደለበት ነው። ባኑ ቁሬዛ፣ ባኑ ናድርና ባኑ ቁነይቃን ወይንም ደግሞ ካይበርን ከሜዳ ተነስቶ ንብረታችሁ ያምራል ብሎ ሄዶ ጅም ያደረጋቸው እሱ ፍትሐዊ አይደለም። ለምን አልነኩትም? አንደኛ። ሁለተኛ ደግሞ ቄያቸውን ሄደው፣ ሶስተኛ ደግሞ በግዴታ ቆንጆ ቆንጆ ሴቶች ስላሉ ሴቶቹን ለመውሰድ ወሲብ ለማድረግ ስለሆነ ልክ ሳይ ሙስሊም 1406 ላይ እንደሚናገረው ማለት ነው። ስለዚህ ይሄንን የመራው አካል ፍትሐዊ አይደለም እንላለን። ነገር ግን ጣዖት አምላኪ የሆነና ጣዖት አምልኩ ብሎ የሚመጣ አካል በሴፍ ትሞታለህ ረፍ የሚል ትንቢት ቢነገርባቸው ከፈጣሪ ሕግና ስርዓት ወጥተው እንደዚህ አይነት ነገር ውስጥ ቢገቡ ትንቢት ቢነገርባቸው የፈጣሪ ፍትሐዊነት ማጓደል አይደለም። ሌላኛው ምንድነው? እሱ ዘዳግም ምዕራፍ 23 እና እንደገና ደግሞ
ኦኬ ብቻ አንድ ሁለት ሶስት ቦታ ያለ ጥቅስ ያነሳው አለ። እሱ ምንድነው? እሱ ልጅ በአባቱ ኃጢአት አይጠየቅም። በመሰረቱ እስከ 10 ትውልድ ድረስ ዲቃላ ይግባ ብሏል። ወዴት ነው አይግባ የሚለው? አንድም ወደ ጉባኤ ነው። ወደ ጉባኤ ደግሞ የማይገባበት ምክንያት ምንድነው? እሱ ጉባኤው የእግዚአብሔር ጉባኤ ነው። የእግዚአብሔር ጉባኤ ከሆነ ደግሞ ዘሌዋውያን ምዕራፍ 17 ላይ ለአሮን ነው የተሰጠው። ክህነት በአሮን በኩል ስለሆነ ያንን የሚያመለክት ነው። ዲቃላ የሚላቸው ይሄ አንተ እንደምታውቀው አይደለም። ዲቃላ ከወለድክ ለምሳሌ የራስን ልጅ ማግባት ትችላለህ በእስልምና። ልጅህ ግን ገነት አይገባም። ከአንድ ጀምር ያንብብ። ከአንድ ጀምር አዳምጥ። እሺ ማስረጃ ከሆነ በትክክል አውጣና አንብብ። እስኪ ዘዳግም 23 አንድን አውጣና አንብብ። ለምን አፍራለሁ? እንዴ ምን ያሳፍረኛል? ያው ጠቀስኩት እኮ እንደውም ያልጠፋብኝ ጥቅስ እሱ ነው። ጠቀስኩት ያልኩ። ቀጥል። ክፈቶች ክፈታውና አንብብ። መቼስ ታነባለህ አይደለም? ዘዳግም 23 አንድ አውጣና አንብብ። ከዛ ደግሞ ዮሐንስ ወንጌል 6:52 ታነበልኛለህ። አትሩጥ። አይሻን መሐመድ ሲያይ እንደሮጠ አትሩጥ። ተረጋጋ። ክፈት። ስለ እስልምና አልጠየኩም እኮ ስለ ክርስትና የጠየኩት። ተረጋጋና ስለ ቁርአን ስለ ሐዲስ ምናምን አትበል። አትሩጥ ነው ያልኩህ። መሐመድ አይሻን ሲያየት እንደሮጠ አትሩጥ ነው ያልኩት። እንትና መክፈት ይችላል ወይ ነው ቤቢ መከፈት አለበት ስላለ ክርስቲያን መክፈት ይችላል። 23ን ጀምሬ አንብበው። ፎሎወር ስላለው ክፈተው። እሺ ካነበብከው ነገር የለም። በቃ ዘሌዋውያን ምዕራፍ 21ን አንብበው። ስርዓቱ እዛ ላይ ተቀምጧል። ከአሮን ክህነት ጋር በተያያዘ ክህነት በአሮን በኩል እንደሆነ ከዛ አካል ጉዳት እንደዚህ ጋር በተያያዘ የተቀመጡት አለ። ቆይ ያሳሰበ ኑረዲን ብልትን ቀጥቅጣ አለ። ቁጥር አንድ ላይ አልክ። ጥያቄ አልነበረም። ቁጥር አንድ ላይ ብልቱን ስለቀጠቀጠ ነው የሚያወራው። ወሽላን ቀጥቅጣ አለ። ኑረዲን ወጣ ዘሎ ቁጥር አንድ ላይ ወሸላውን ለጣዖት ስለሚሰዋ ሰው ነው የሚያወራው። ብልታቸውን ለጣዖት ስለቀጠቀጡ ሰዎች ነው። ትልቅ ብዬ እንትን ይመስላችኋል? ይህንን ሲጠቅሱ ናንብበው ቁ ሚል አለው። አንብበው። ብልት አይደለም መጽሐፋችን ብልት ነው የሚለው። አፑ ላይ ነው እንደዛ ብሎ ያስቀመጠው። አፑን አልቀበልም ማለት ትችላላችሁ። መጽሐፉን ክፈት አንብብ ሲል መጽሐፉን ክፈት። መጽሐፉ ላይ እንደዛ አይልማ። ለምሳሌ እነሱ ሀዲሳቶች በጣም ማዕት አለ። ለምሳሌ ሀዲሳቶች ላይ የወንድም ልጅ እንትኑን ዲክሩን ስሙን ጠርቶ ነው ያለው። ስሙን ጠርቶ አንድ አይደለም 100 ያላነሰ አለ። 100 ያላነሰ ማለት ነው የወንዱን ልጅ፣ የሴቷንም በዛው ስሙን ጠርቶ ማለት ነው። እንግሊዝኛ ስለሆነ እመርማለሁ። ቁርአን ላይ አለ። ለምሳሌ ፈርጅ ብሎ ነው ያስቀመጠው። ፈርጅ ማለት የሴቷ ስሙን ጠርቶ ብልት ሳይሆን ስሙን ጠርቶ ፈርጅ እንደዛ ነው። እና ስለዚህ ለጣዖት ራሳቸውን ስለሚሰዉ ነው። ስለዚህ ምንድነው እዛ ክፍሉ የሚናገረው? ልጅ ማይመለስ ከሆነ በኃጢአቱ የሚቀጥል ከሆነ የአባቱን ግብር የሚተገብር ከሆነ ኦኬ፣ የአባቱ ቅጣት ለልጁም ምን እየሆነ ጦሱ እየመጣበት ይቀጥላታል ማለት ነው። የሚመለስ ከሆነ ልጅ የአባቱን ኃጢአት ማይሰራ ከሆነ ሕዝቅኤል ላይ ምዕራፍ 18 ላይ ቁጥር 4 ሕዝቅኤል ምዕራፍ 18 ቁጥር 20 ላይ እንደሚናገረው አባት የልጁን ኃጢአት አይወርስም ስለሚል አባት በልጁ ሊጠየቅ አይጠየቅም ማለት ነው። ነገር ግን አባት የሰራውን ኃጢአት ልጅ የሚሰራው ከሆነ ይቀጥላል ማለት ነው። ምሕረትን አያገኝም ማለት ነው። እና ያንን የሚያመለክት ነው። ሶስተኛ የጠቀሰው ጥቅስ ምንድነው? እሱ ዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 48 ጀምሮ እስከ 58 የሚገኝ ከሰማይ የወረደ ሕያው እንጀራ እኔ ነኝ፣ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው የሚለው ክፍል ነው። ይህም ክፍል የምናምንበት ነው። ቦልድሊ አስቀድሞ
ይህንን የማያምን ክርስቲያን ሊሆን አይችልም። ይህን የምናምን ነው። እሱ ሕያው እንጀራ ነው ክርስቶስ። የሰው ልጅ ሲል የኔን አይደለም፣ የኔን ማለት አይደለም። የሰው ልጅ እያለ ክርስቶስ ራሱን በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ጀምሮ ስትመለከቱ የሰው ልጅን ሰዎች ምን ይሉታል፣ ማን ይሉታል ብሎ ይጠይቃቸዋል። ክርስቶስ ራሱን የሰው ልጅ ብሎ ይጠራል። የሰው ልጅ በስጋ እንደመገለጡ የሰው ልጅ ነው፣ እውነት ነው። ክርስቶስ የሰው ልጅ በስጋ እንደመገለጡ የሰው ልጅ ተብሎ ይጠራል። ምክንያቱም አይሁዶች የሰው ልጅ ደጋግሞ የሚልበት ምክንያት ለምንድነው? ለምንድነው ራሱን የሰው ልጅ ብሎ የሚጠራው? ትንቢተ ዳንኤል ምዕራፍ 7 ላይ ቁጥር 13 ላይ አይሁዶች የሚጠብቁት አምላክ በስጋ አይነት በሰው አምሳል ይመጣል ብለው ይጠብቃሉ። ስለዚህ እናንተ የሰው ልጅ ይመስላል ብላችሁ የምትጠብቁት የሰው ልጅ ይመስላል ብላችሁ አትጠብቁ፣ እኔ ነኝ የሰው ልጅ ነኝ በስጋ መጥቻለሁ እያለ ያንን ሪፈር እያደረገላቸው ነው። አምላክ በደመና ይመጣል። ሎክ ትንቢተ ዳንኤል ምዕራፍ 7 ቁጥር 13 ላይ የሰው ልጅ የሚመስል በደመና ይመጣል ከእልፍ አእላፋቱ ጋር ስልጣናትና ግዛታት ተሰጡት፣ እሱም ስልጣናት እንትን ግዛቱ ኃላፊነት የለው ምናምን እያለ ይተርከዋል ክፍሉ። ስለዚህ ያ እኔ ነኝ አምላክ ነኝ፣ ለግዛቴ ኃላፊነት የለውም፣ ስለዚህ እኔ ነኝ ሲላቸው የሰው ልጅ ራሱን ብሎ ይጠራል ማለት ነው፣ በስጋ እንደመገለጡ። እሱ ግን በስጋ የተገለጠ ሕያው አምላክ ነው። ቃል የተዋሃደው ስጋ ነውና፣ ቃል ደግሞ ሁሉን የፈጠረ ሁሉን ያስገኘ ነውና፣ ስለዚህ የሰው ልጅ ስጋን ካልበላችሁ ካልጠጣችሁ ዘላለም ሕይወት የላችሁም አላቸው። ከቁጥር 61 ጀምራችሁ ስታነቡት ይህንን ብሎ ሲነግራቸው አብዛኞቹ ደቀ መዛሙርቶቹ አፈገፈጉ፣ ተመለሱ፣ ሸሹም። ይሄማ የሚያስጨንቅ ትምህርት ነው ደግሞ ብሎ የሰው ስጋን ብሉ ይለናል እንዴ ብለው ሸሹ፣ ተመለሱ ይላል። ስለዚህ ጴጥሮስ ጠጋለና እንደዚህ እየሄዱ ደቀ መዛሙርቶቹ እኮ ተመለሱ አለው። ክርስቶስ ምን አለው? እናንተስ ልትመለሱ ትወዳላችሁ? ክርስቶስ እንዲህ ነው የሚልህ፣ እባክህ ና በቃ ብሎ ግድ እንትን አይልህ። ዱላ ዟርጩሜ ይዞ እየገረፈ ማያስከትልህ ነፃ ምርጫ። እናንተስ ልትመለሱ ትወዳላችሁ አሏቸው። ቁጥር 63 ጀምሮ ጴጥሮስ ይህን ጊዜ ምን አለ? የሕያው እግዚአብሔር ልጅ አንተ ከአንተ ወዴት እንሄዳለን አለ። የሚገርም ከአንተ ወዴት እንሄዳለን? የትም። ስለዚህ እንደዛ ነው። ነገር ግን ተፍሲር አልቁርጡቢ ቮሊም 2 85ኛው ፔጅ ላይ ሙስሊሞች ከተራቡ የሰው ስጋን መብላት ይችላሉ። ሊትራሊ እኛን አርደው መብላት ይችላሉ። ተመልሷል። እኛን አርደው መብላት ይችላሉ። የመሲሁና ሙሉ ቀን ምን ትፈልጋላችሁ? ቤቱን ተከራያችሁት? እኔ ተከራይተነዋል። ቃሌዎት ያሰማልን። እናመሰግናለን። እሰማለሁ ይሆን? ትሰሚያለሽ? ዛሬ ኔትወርኪ በኢየሱስ ስም ማልቀስ ነው የቀረኝ። ማልቀስ ይሻላል። ያሰማልን። እውነት ማልቀስ ነው የቀረኝ በኢየሱስ ስም። ስልኬን ራሱ ስንት አጥፍቼ እንደከፈትኩትኝ ግን በጭራሽ ሊሰራልኝ አልቻለም ነበር። ጥሩ ነው። ኬኩን በላሹ? እና እንኳን ተወለድክ ልበል። ኬኩን በላሹ? አረ ማንም ሰው እንዳይነካ ብዬ ጫፏን ብቻ ነው እንትን ከትንሽ ብቻ ነው ለሚጠራው ሰጣት። ማንም ሰው አይነካም ብዬ ለቀጣይ ዓመት ይቀመጥ እንዳትነቂው። ቀጣይ ዓመት እናከብርበታለን። 43ኛውን እናከብርበታለን። ችግር የለም። 43ኛውን ዓመት እናከብርበታለን። ዋናው ነገር ሴቭ ማድረግ ነው። አውረዱ በቃ ከቤቴ። እሺ ሰላም ደሩ ሙሉቀን አለ እንዴ? አሁን ከተሰማማ አሁን ላክብርበት ልደቱን። ቆይ በህግ አምላክ ምንድን ነው የምታከብሪው?
ሙሉ ቀን አውራሽ እኔ ኬኩን ሰው እንጂ ልደቱ ይደገም እያሉኝ ነው እና ላክብርበት ስነ ስርዓት። አሁን እኔ ራብ እያለኝ ነው። እንደውም አሁን የራብ ስሜት ልፈጥርብኝ ነው ሴትዮ። በዚህ ሰዓት ራብ ስሜት ስፈጥር ማለት ነው፣ በመተኛችን ሰዓት። ተስማማለህ ሙሉ ቀን? እስማማለሁ። ቆንጆ ሀሳብ ይመስለኛል። በዚህ ሰዓት አይተን እኮ ምንም ሳበላ እኮ የምተኛው ይህ እኮ በቃ